ሕይወት ካንተ ጋር ብቻ ውብ ናት ስትለኝ የነበረች ሴት በዚህ ልክ መቀየሯን ስመለከት እንባ፣ እልህ፣ ቁጭትና በቀል መሃል ቆሜ ሰነበትኩኝ። የዛሬ የንቅሳት ታሪክ የእውነተኛ ታሪክ አካፋያችሁ አሁን ዕድሜ በ30ዎቹ መጨረሻ ላይ የሚገኝ ሲሆን ባመንኩኝ ጉም የዘገንኩኝ በደረሰብኝ አጋጣሚ ዛሬንና ነገን የፈራው በሁኔታዎች ከባድ የሕይወት አጋጣሚን የተጋፈጥኩኝ ባለ ታሪካችሁ ነኝ። በ2004 ዓመተ ምህረት አካባቢ በአጋጣሚ ከልጅቷ ጋር ተግባባን። የሁለት ወጣቶች ልብ በፍቅር ቀለጠ። እንዳግዛት የምትፈልገውን በቻልኩት ሁሉ አገዝኳት። በሚዛን አማን ቲቺንግ ሆስፒታል በሙያዋ ተቀጥራ ሥራ ጀመረች። እኛም ፍቅራችንን ወደ ጋራ አብሮነት አሳድገን በትዳር ተጠቃለልን። ልጅ ተጸነሰ፣ በረከትም አገኘን። እኔ በተሰማራሁበት ንግድ ላይ በ2008 ዓመተ ምህረት በወቅቱ ብዙ ግርግር እንደነበረ ታስታውሳላችሁ። ዕቃ በከባድ መኪና ጭኜ ወደ ሞያሌ እየሄድኩኝ መንገድ ላይ ከነ መኪና የታፈንኩኝ። በዚህ ሁኔታ ውስጥ ሆኜ እንኳን እሷን እየደወልኩኝ በስልክ አገኛት ነበረ። ሲሄድም የወቅቱ የሀገራችን ሁኔታ አሳሳቢ ስለነበረ ብዙ ገንዘብ በአካውንቷ አስገብቼላት ስለሄድኩኝ ቢያንስ ባለቤቴ አትቸገርም የሚል መጽናናት ውስጥ ነበርኩኝ። ከወራቶች እገታና እንግልት በኋላ ነገሮች ተስተካክለው ከነ መኪናዬ ተለቅቄ እየመጣሁ ነው፣ ለቀውኛል ብዬ ስላት አይ አታገኘኝም፣ ነቀምት ሀገሬ ጥዬ ገብቻለሁ አለችኝ። ለጊዜው ሰማይ ምድሩ ጨለመብኝ። ምን ማድረግ እንደምችል ለማወቅ ራሱ የእውነት ጊዜ ወሰደብኝ። በትዳር ሕይወታችን አንድም ቀን እሷን ለማስቀየም ብዬ ያደረግኩት አንዳች ነገር እንደሌለ አውቃለሁ። ፍቅርም ክብርም አለኝ። ቆንጆ ልጅም ሰጥታኛለች። የማስታውሰው አንድ ጊዜ ለእኔ ማድረግ ሲገባ ለእህትህና ለእህትህ ባል ላብራቶሪ ከፍተሃል አለችኝ። እኔም ከአንቺ ጋር ከመገናኘታችን በፊት ቃል የገባሁት ስለሆነ 200,000 ብር በወቅቱ ሰጥቻቸዋለሁ። የጊዜ ጉዳይ ነው እንጂ ያንቺን ፍላጎት እናስተካክለዋለን ብዬ መልሼላታለሁ። ከዛ ውጪ የፍቅር ቃላቶች እንጂ የሚነገር ጸብ እንኳን በጭራሽ አልነበረንም። የያዝኩትን ከባድ መኪና በደመ ነፍስ ወደ አዲስ አበባ ነዳሁት። ደጋግሜ ስደውልላት አነሳች። ምንድነው ምክንያቱ? በምን ተከፍተሽብኝ ነው ንብረቴን ሁሉ ጭነሽ ነቀምት የገባሽው? ከዛ በላይ ልጃችንን ማየት ፈልጋለሁ፣ ወደ ነቀምት እየመጣው ነው ስላት ናና እንገናኛለን አለችኝ። ነቀምት ደርሼ ብደውል ልታነሳልኝ ሳችል ቀረች። በመጨረሻ ግን ነገሮችን ሳጣራ ነቀምት እያለች የፍቅር ጓደኛ ነበራት። ከትምህርት ቤት ጀምሮ በፍቅረኝነት ቆይተዋል። እሱ ነው አባብሎ ወስዶ በትዳር ላይ ትዳር መሰረቱ ያገባት አሉኝ። የእውነት በጣም ተሰማኝ፣ በጣም ተሰበርኩኝ። በጣም አምናት ነበረ። መልካም ባሏ ብቻ ሳልሆን ባለውለታዋም በመሆኔ በዚህ ልክ ጎድታኝ ትሄዳለች ብዬ በጭራሽ ለአንዲትም ሰከንድ ስጋት አልነበረኝም። እወድሃለሁ፣ ሕይወት ካንተ ጋር ብቻ ውብ ናት ስትለኝ የነበረች ሴት በዚህ ልክ መቀየሯን ስመለከት እንባ፣ እልህ፣ ቁጭትና በቀል መሃል ቆሜ ሰነበትኩኝ። ልጄን ማየት እፈልጋለሁ፣ አንቺንም ሆነ ቤተሰቦችሽን እንዲሁም አዲሱ ባልሽን ማናገር ፈልጋለሁ ብዬ ለሳምንታት ብጠብቃትም እሷ ተደብቃ ቆየች። በኋላ አንተ ግልፍተኛ ስለሆንክ እፈርሃለሁ፣ በጭራሽ ላገኘህ አልችልም፣ ልጅህን ሆለታ እህቴ ጋር ታየዋለ፣ ከዛ ውጭ ግን ላገኘህ አልችልም አለችኝ። ዶክተሯ ሚስቴ የዛሬ ንቅሳቴ፣ የዛሬ የእስከ ዛሬም ስብራቴ። በሁለት ጋብቻ መሃል ራሷን ያስቀመጠችው ዶክተሯ ሚስቴ ያደረሰችብኝ ከባድ ነገር ለሥራዬ ግዴለሽ እንደሆን፣ ወደ መጠጥና ሌሎች ሱሶች እንድገባ፣ ራሴን እንዳልሆን ከባድ የሕይወት ፈተና ደቀነብኝ።
በእግዚአብሔር ቸርነትና በመልካም ጓደኞቼ ጥረት ቢያንስ ወደ ስራዬና የቀደመው ጠንካራነቴ ተመልሻለሁ። እሷም ሌላ ልጅ ከሰውየው ከወለደች በኋላ ግንኙነታቸው እንዳልነበር መሆኑን ይቅርታ እንዳደርግላትና እድል እንድሰጣት እንደምትፈልግ ጅማ ላይ ሰው አግኝቼ ነግሮኛል። እኔ ግን ለሷ ያለኝ ፍቅር እስከ ወዲያኛው እስከ መጨረሻ ሞቷል። ሲቀጥል ከዛ በኋላ ሴቶችን ሁሉ በአንድ አይነት መነጽር እያየሁ እገኛለሁ። ጓደኞችም ጥረት አድርገዋል ሌላ ህይወት እንድጀምር። እኔን ለመቅረብ የሚፈልጉ ሴቶችም በዙሪያ ያሉ፣ ግን የምትታመን ሴት እንደሌለች ለልቤ ነግሬዋለሁ። ሲቀርቡኝ በጥፍ ርቃቸዋለሁ። ውድ የእስከዳር አዲስ አድማጭ ተመልካች ቤተሰቦች እስቲ የኔን ህይወት በተለይ የምትጋሩ ሐሳባችሁን አካፍሉኝ። ሴት አላምንም፣ ከዚህ እውነት ወደ ማመንስ እንዴት ልመጣ እችላለሁ? ሐሳባችሁን ጠብቃለሁ። አመሰግናለሁ። ቤተሰባችን ሰላም ነው? ሰላም ሰላም አለን እግዚአብሔር ይመስገን። አዎ እንግዲህ ብዙዎችን ሊያስተምርም ሊያነጋግርም እንደዚሁ ደግሞ አንተ ባለ ታሪኩን ደግሞ ከዚህ በኋላ በተለይ በፍቅርና በትዳር ህይወትህ ምን አይነት ነገሮች መከተል እንደሚጠበቅብህ ሊያሳይ የሚችል ሐሳብ ነው የተነሳው በአንተ ታሪክ ውስጥና በተለይ በውሳኝነት እንድታነሳልኝ የምፈልገው አንድ ጊዜ ስብራት ውስጥ ገባ በህይወት አጋጣሚ፣ ከዛ በኋላ ደግሞ ማመን ከበደኝ የሚል ወሳኝ ነጥብ ተነስቷል ዛሬም ድረስ። ይህንን እንግዲህ ከባለሙያዎች ጋር እንደምንሰራበትም ተነጋግረናል። ነገር ግን ውድ ቤተሰቦቻችንም ደግሞ በተለይ በህይወታቸው ውስጥ ህይወቱን ያሳለፉት ኖረውበት አጋጣሚውን አሳልፈው ወደ ተሻለ ነገር እየተራመዱ ሰዎች ይኖራሉና ጥሩ ሐሳብ ያነሳሉ ብዬ አስባለሁኝ። አንተ እድሜህ እንግዲህ 30ዎቹ መጨረሻ አካባቢ እንደሆነ ነግረህናል አይደለ? አዎ 79። አዎ ስለዚህ 38 39 ዓመት ገደማ ላይ ነው አሁን የምትገኘው። በእንዲህ አይነት ሁኔታ ውስጥ በቃ ለመዝለቅ የመቁረጥ ሐሳብ ነው በደረሰብህ ነገር ያለ? በትዳር ወደ ስራህማ እኛም ታሪኩን ስናቀርበው እንደነበረው በጓደኞችም ጥረት በእግዚአብሔርም እርዳታ ወደ ስራህና ወደ ጠንካራ ስራ